ሰላም ጤና ይስጥልኝ ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ መስከረም 19 ቀን 2018 ነው። ለሰዓቱ ያዘጋጀንላችሁን ሰበር መረጃዎች ወደ እናንተ ለማድረስ ነው የመጣ ነው። መረጃዎቹን ይዤላችሁ የቀረብኩት የእናንተው ውብሸት ታዬ ነኝ። እንግዲህ በዛሬዎቹ መረጃዎቻችን ሶስት ጉዳዮችን የምንመለከተው የመጀመሪያው አስደሳች ሰበር መረጃ ሲሆን ይሄውም በሆሮ ጉድሩ ወለጋ የሰላምን አማራጭ ተቀብለው የገቡ ጃል ቢርቢርሳ የተባለውን አዛዣቸውን ጨምሮ 73 የኦነግ ሸኔ አባላት አሉ። እሱም በተመለከተ በአፋን ኦሮሞና በአማርኛ አጠር አድርጌ የማቀርብላችሁ ዘገባ ይኖራል ማለት ነው። በሌላ በኩል የዛሬው ዋናው አበይት ጉዳያችን ደግሞ ሻዕቢያ እና ህወሓት ሁለቱ የክፋት ጥጎች ከፋኖ ጋራ በመተባበር የፈጠሩት ጽምዶ የተሰኘ ስብስብ እንዳለ ይታወቃል። ከዚህ ጋር በተያያዘ ሰሞኑን እያቀረብንላችሁ ያሉ መረጃዎች አሉ። አሁን ግን ጀግና የሀገር መከላከያ ሰራዊት ከክልሉ የጸጥታ አካላትና ከማህበረሰቡ ጋር በመተባበር እየወሰዳቸው ባሉት ጠንከር ያሉ እርምጃዎች መደናገጥ ተፈጥሯል ሻዕቢያ አካባቢ ላይ። ከዚህ አኳያ እንግዲህ የሻዕቢያው ሻለቃ አፈሮም ኢዮብ ተከስተ ህሉፍ ከሚባል የቲፒኤልኤፍ ሰው ጋራ ያደረጉት የስልክ ንግግር ቀጨም ተደርጓል፣ በትግርኛ ማለት ነው። እሱን ተርጎም አድርጌ ወደ እናንተ ማቀርብ ነው የሚሆነው ወደ በኋላ ላይ። በተረፈ የአማራ ክልል አድማ ብተናም ጥሩ ስራዎች እየሰራ እንዳለ መረጃዎች ደርሰውናል። ሌላው ክላሲፋይድ የሆነ አንድ መረጃ ደግሞ የኤርትራ የአየር ክልል በኢትዮጵያ አየር ኃይል ቁጥጥር ስር ነው ያለው በአጠቃላይ ማለት ነው። ወፍ አልፋ የምትመጣበት ሁኔታ የለም። ይህ የሆነበት ሁኔታ በተመለከተ በግድ ወደ ጦርነት የመሳብ ነገሮችን እንመለከታለን። ኢትዮጵያ የባህር በርን፣ ቀይ ባህርን እና ሌሎችም ከዚህ ጋራ ከብሔራዊ ጥቅሟ ከህልውናዋ ጋር በተያያዘ የምታነሳቸውን ጥያቄዎች በሙሉ በህጋዊና በሰላማዊ አማራጮች በሚፈለገው መንገድ ሁሉ እንሄድበታለን እናገኛለንም። ለዛም እየተሰሩ ያሉ ስራዎች አሉ በሚል በተባበሩት መንግስታት ሴኩሪቲ ካውንስል ደረጃ መነገር ባለበት ደረጃ ተገልጾ በአፍሪካ ህብረት በሌሎችም የሚመለከታቸው ወደ ቀጠናውም ስንመጣ ኢጋድ እና በሌሎችም መረጃዎችን የመቀያየርና ሀሳቦችን የማቅረብ በዛ በኩልም በርቱ፣ ጥሩ ነው፣ ይህንን ብሔራዊ ጥያቄያችሁን የህልውና ጥያቄን በሰላማዊና በህጋዊ መንገድ እስካቀረባችሁ ድረስ ታሪካዊና ህጋዊ መብቶችንም በዛው አግባብ የሚጠየቅ ከሆነ ከጎናችሁ ነን የሚል ምላሽ መሰጠቱን የሀገር መከላከያ ሰራዊት ጄኔራል መኮንኖች ሳይቀሩ በሚኒስትሪ ሚዲያዎች ጭምር ሲገልጽ የነበረ ነገር ነውና፣ ነገር ግን ይህንን ሁኔታ እጅግ በመለጠጥና በማዛባት አንዳንድ ምልክቶች ሲታይ ቆይቷል። አንደኛው የጽምዶ እንቅስቃሴ ነው። ይሄ የጽምዶ እንቅስቃሴ እሳቱን ወደ ኢትዮጵያ መሀል ለማድረግ ታስቦ የነበረበት ነገር ግን ያለመታወቅ ነገር ሆኖ ነው የሚያስታውቀው። ከዚህ አኳያ ነገሩ በተቃራኒው ሆኖ ተገኝቷል ማለት ነውና እንግዲህ የሁለቱ በተለይ የሻዕቢያውና የቲፒኤልኤፍ ሰዎች ሲነጋገሩ የሻዕቢያው ሻለቃ አፈሮም የሚለው ምንድነው እሱ በፋኖ በተባለው ጽንፈኛ ስብስብ ላይ ተስፋ አድርገው መንቀሳቀሳቸው ነው ማለታቸው ዋጋ ያስከፈላቸው ይመስላል። የሌባ ስብስብ ነው፣ የወሮ በላ ስብስብ ነው። ምንም የቱንም ያህል መሳሪያዎች ሲማርክ ቢውል ምን ቢል እንደው ያንኑ መሳሪያውን ይዞ በየመንደሩ ተመልሶ ይዘርፍበት ካልሆነ የትም የሚደርስ ቡድን አይደለም። ይሄን 2 ዓመት ሙሉ የትም አልደረሰ ምናምን በሚል እጅግ በጣም እንደ ፈገግ በሚያሰኝ ሁኔታ የገለጸበት ነው። እሱን በጋራ እንመለከተዋለን። አሁን እስኪ የሆሮ ጉድሩ ወለጋውን አጠር ያለች በአፋን ኦሮሞና እንዲሁም በአማርኛ ያዘጋጀዋትን አብረን እንከታተላትና ወደ ሌሎቹ መረጃዎቻችን እንመለሳለን። ጎዲና ሆሮ ጉድሩ ወለጋ አና ጃርደጋ ጃርቴቲ አጀጃ ገሬ ጃል በርሲሳ ደበለቴ ሚሴንሶኒ አባኦ ሸኔ ቶርባተሚ ሰዲ ከራ ነጋገኑ በርባደን መጋላ ሻምቡቲ አቦቲ ገዳፊ ሃዶሊ ሲንቄን ሲመተመን ሚሴንሶኒ አባኦ ሸኔ ኩን ቶኮፋ ብሬኒ ቶርባ ለመፋ ስናይፐሪ አፉር ሰደፋ ክላሺ ሸንተማ አከሱማስ ሜሻ ቦዳ ሀፋ አፉሪ ፊ ሂደኖ ሙዲ አዳዳ ቀበቹን ገለኒ ጅሩ። ክቡራትና ክቡራን ይህንኑ በአፋን ኦሮሞ ያቀረብኩላችሁን ዜና በአማርኛ ማቀርብላችኋለሁ። እንግዲህ በሆሮ ጉድሩ ወለጋ ዞን ነው የሰላምን አማራጭ የተቀበሉ የሸኔ ታጣቂዎች እጅ የሰጡት። እነዚህ ለበርካታ ዓመታት ነፍጥ አንግበው ህዝብን ሰላም ሲነሱና ልማት ሲያደናቅፉ የነበሩ የሸኔ ታጣቂዎች መንግስት የሚያቀርበውን ያልተቋረጠ የሰላም አማራጭ በመቀበል የቡድኑ አመራር ጃል በርሲሳን ጨምሮ
73 አባላቱ 7 ብሬን፣ 4 ስናይፐር፣ 50 ክላሽንኮቭ እና ሌሎች ኋላ ቀር መሳሪያዎችን በመያዝ ነው እጃቸውን የሰጡት። ወዶ ገቦቹ የሆሮ ጉዱሩ ወለጋ ዞን መቀመጫ በሆነችው በሻምቡ ከተማ የገቡ ሲሆን የቴዎድሮስ ኮር ዋና አዛዥ የሆኑት ብርጋዴር ጄኔራል ረሺድ ኢብራሂምን ጨምሮ የክፍለ ጦር አመራሮች፣ የወረዳ አመራሮች፣ አባ ገዳዎችና ሀደ ሲንቄዎች እንዲሁም የሀገር ሽማግሌዎች በተገኙበት አቀባበል ተደርጎላቸዋል። በዚህ በሰለጠነ ዘመን ዓላማ የሌለው ትጥቅ አንግቦ በጫካ መኖር ትርፉ ውድቀትና ኪሳራ ነው ያሉት ብርጋዴር ጄኔራል ረሺድ ኢብራሂም የሰላምን ምንነትና አስፈላጊነት ተረድተው እጅ ለሰጡ የሸኔ አባላት በየደረጃው የሚገኙ የመንግስት አካላት ወደፊት በመነጋገር በቀጣይነት ከህብረተሰቡ ጋር መስራት እንዲችሉ አስፈላጊውን ድጋፍና ክትትል እናደርጋለን ብለዋል። ኮሩ በየተሰማራበት የግዳጅ ቀጠና እጥፍ ድርብ ድል እያስመዘገበ መሆኑን ጠቅሰው በቀጣይም የሰላም አማራጭን ወደ ጎን በመተው በየጫካው የሚሽለኮለኩ የቡድኑ አባላት ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል። የኮሩ ዘመቻ ኃላፊ ሌተናል ኮሎኔል ጌታነህ አሰፋ በበኩላቸው ኮሩ በቀጠናው ሌት ተቀን ደከመኝ ሰለቸኝ ሳይል በሚያደርገው አሰሳና ስምሪት በርካታ ድሎችን እያስመዘገበ መሆኑን አስታውሰው ይህም አንዱ የስምሪታችን አቅም ማሳያ ውጤት ነው ካሉ በኋላ ይህ ትልቅ ስኬት የሰራዊታችንን ሞራልና የማድረግ አቅም ከፍ ያደርገዋል ብለዋል። እስኪ እንግዲህ አሁን ደግሞ በቀጥታ ሻለቃ አፈሮምና ተከስተ የሚያደርጉትን ምልልስ እያዳመጥን አብረን እንቆይ ይጋብዛለሁኝ። እንግዲህ ይሄንን ፋኖ እያላችሁ የምትሉት ነገር ያን ያህልም እንደው ተስፋ ያለው ነገር ነው ብለህ አትመን። ያን ያህል እዚህ ጋር የሚባል ስራ አይደለም እየሰሩ ያሉት ተራ ነገር ናቸው። እንደዛ ብታዩ ይሻላል። አይ ምናልባት እንግዲህ የመተጋገዝ ነገር ስላለ ያ ጥምረቱ ይጠቅማል ብዬ አስቤ ይላል። ለምን መሰለህ ይላል እንግዲህ ይሄንን ልንገርህ ፋኖ እንግዲህ ክላሽን መማረክ የተወሰነ ክላሾችን ማረክ ከማለት አልፎ እንግዲህ 300 400 500 ቢማርክም ምንም ዋጋ የሌለው የሌባ ስብስብ ነው። ልንገርህ እውነታውን አየናይ ሐራ መሬት ፈጢሩ ይፈልታ ዓመት ሙሉ 3 ዓመት ሙሉ እንግዲህ ተመለከትን እኮ ሐራ መሬት ነፃ መሬት መፍጠር አልተቻለም። 2 ዓመት 3 ዓመት ሙሉ ተመልክተናቸው ነበር፣ አይተናል። አየናይ ተደራጁ ኃይለሊ ወይ ሌባሽ የት አለ? አይ ተመልክተናል። ታንክ ሲማርክ ወይ መድፍ ሲማርክ ማለት ዝም ብሎ የሌባ የሽፍታ ስብስብ የትኛውን ኃይልስ ነው ያደራጀው የተጠናከረ? አይ እንግዲህ እኛ መቼስ እንዴት መሰለ አቅም ይፈጥራሉ ብለን ስላሰብን ነው። በተለይ ሁለቱ እንግዲህ የቲፒኤልኤፍ እና የዚህ እነዚህ አቅም ይፈጥራሉ ከተደራጁ ብለን አስበን ስለሆነ ነው ያደርጋል ብለን ምንም ጸገም ነገር ሊፈጥር ይችላል ብለን ነው እንደው ሁለት ይፈጥራል ከሚል ነው እንጂ በተረፈ ምንም ችግር የለውም። መተው ይቻላል። ያ የተደረገ ያለ ስም ድጋፍ ነው የምትሰጡት ነገር ተመለከተ እንዴ መድፉና ታንኩ በአስፋልት ላይ ሲሄድ አይደል እንዴ? የትኛውም ታንክ አቃጥል፣ የትኛውም መድፍ አቃጥል። ዝም ብሎ ክላሽ ይሄ ተነጣይ ክፍልን ይዞ እንትን ማለት የማጥቃት ምናምን ነገር ካለ በአስፋልት ላይ ሲንሸራሸር የሚውለው የመከላከያን እንግዲህ ታንኮች በርካታ ያልፋሉ ይላሉ። የቱ ጋር አቃጥል፣ የቱ ጋር ማረከ ምን አለ በሚል በብስጭት ነው እንግዲህ እየገለጸ የምንመለከተው ሻለቃሉ። እንደዚህ በማለት ነው እንግዲህ ያጣጥለዋል። የሌባ ስብስብ የሽፍታ ስብስብን ማደራጀት አይችልም። እንደምታወቀው ያው 9 ቦታ መበታተን ነው እንጂ በትናንትናው ዕለት ያቀረብኩላችሁን በተመለከተ የጎንደር ፋኖ ላይ ደረጀ በላይ በሚለው ስር ያለ ኪሩቤል የተባለው የዛ የጎንደር ጠቅላይ ግዛት የሚባለው ህዝብ ግንኙነት ኃላፊው አበበ በለው ላይ ቀርቦ በቃ እየየ ሲል የነበረው እናስታውሳለን። በቃ በአራት በአምስት አቅጣጫ እየተለበለቡ እየተቀጣቀጡ እንዳለ እርስ በርስ የገለጸበት ሁኔታ አለና ያደራጀውም ኃይል የለም ይሄ ቡድን። እንዲሁም ደግሞ ታንኩም መድፍም በአስፋልት ላይ ሲንሸራሸር ነው የሚለው። አሁን ስጋቱን እዚህ ላይ የሚያሳየን ነገር በጣም የሚገርመው ሊያሰጋው የሚችለው ሻቢያ ጦርነቱን በሩቅ ማስቀረት የሚፈልገው እንዳይመጣበት ኢትዮጵያን ያውቃታል። በአየር ሊከላከል አይችልም።
ቢያንስ ታንኩ መድፉ መንገድ ላይ ቢያቆሙለት በጸረ ታንክም በጸረ ብረት ለበሶች ቢያቆሙለት ምን ቢሉለት ያ ሰምቲንግ አለዛ ክላሽ 10 20 ክላሽ ስለተማረኩ ወይም ተነጣይ ክፍሎች ስለተመቱ ላኪ ስለሆነ ሻቢያ የሚልክ ቡድን ደግሞ እዛ ያለ በየመንደር ያለ ውርጋጦች ክላሽ እያያዙ ጥቁር ክላሽ ማድረክም ምናምን ያተነጣይ ክፍሎች እያያዙ አብጣው ጠግበው ህዝቡን ስለዘረፉና ምናምን ስላሉ ለውጥ ይመጣል ብሎ ያስብ ዋናውን አከርካሪው ነው ፈልጎ ነበር። ይሄ አልተሳካም። በዛ በጣም ተስፋ መቁረጥ ነገር አለና ይሄን ተስፋ መቁረጥ በሚያሳብቅ ሁኔታ ነው እንግዲህ ሻለቃ አፈረውም ኢዮብ በዚህ ደረጃ የሚገልጸው በጣም ነው የሚያስገርም ነው ለመናገር። ሌላ መጨረሻ ላይ የሚገለጻቸው ነገሮች አሉ። ተለይ ጸያፍ በሆነ ሁኔታ ተሰርቧል። እሱን እኛ እዚህ ሚዲያ ላይ ልናቀርበው ስላልፈለግን ነው። በጣም አስነዋሪ ይሄ መንደር አይነት ሰዎች የሚናገሯቸውን ጸያፍ ነገሮች ሁሉ በሚል ሲገልጸው ነው የነበረው። ክቡራትና ክቡራን በአጭሩ እንግዲህ ያዘጋጅንላችሁ የዛሬ የእኩለ ቀን አካባቢ ዜናችን ይህንን ይመስል ነበር። ወደ በኋላ ላይ በሌሎች መረጃዎች ተመልሰን እንመጣለን። ከመውጣታችሁ በፊት ላይክ ገይሩ፣ ሼር ገይሩ፣ ላይክ ፊ ሼር ጎዳ ላይክ እና ሼር እንድታደርጉ በታላቅ አክብሮትና ፍቅር ነው የምንጠይቀው። የእናንተው ውብሸት ታዬ ነበርኩኝ። እስካሁን አብራችሁ ቆየሁት። አኒ ውብሸት ታዬ ዳሲን ወሊን ከንቱሬ ነጋታ ፈያታ ወልፋዳ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ የሰው ዘር ይሁን። ሰላም ሁኑ። የማንጨበጥ ነበልባል እሳት ነን ለጠላታችን፣ ፍሙ ከርቀት ይፋጃል፣ ብረት ያቀልጣል ክንዳችን። ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጻ ተማክራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሞት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምንጊዜም ስሟ ይታደስ።